ሊሆን የሚችል ነገር አይደለም። ኦኬ እንድፈርምልሽ እንፈልግ። አዎ እንድትፈርምልኝ ብቻ ወረቀት ላይ አብራ ባለጌ ናችሁ። እሺ ሁለታችሁ አብረሽ ምነው ጉዳይ ላንቺ መታመኔ ሲሞላ ከቤ ይህ ልጅ እኮ ማለት ነው ሩታይ እዚህ ወረቀት ላይ እንድትፈርምልኝ ብቻ ነው የምፈልገው። ኦ ወረቀቱን ይዛ መጣች። ወረቀት እኮ አላቆያችሁም ሩታ። አንድ ነገር ማሰብ ያለብሽ ያን ሁላ ስህተት ሰርተሽ እኮ ይቅርታ አድርጎልሽ እኮ ገባሽ አይደል? ካንቺ ጋር ለመሆን ብዙ ነገሮችን ሞክሯል። ይሄ ልጅ በርሽ ድረስ መጥቶ እኮ ለመደባደብ ደርሷል። ገባሽ? አሁን አንቺ ለነገሮች ለመለየት ምክንያት ከምታበጂ ከወረቀቱ በላይ ያስተሳሰራችሁ እኮ ልጅ አለ እዚህ ጋር። አብረውት ጓደኛ የሆኑት እነ ማርቲ እና እነ ቤዚ ለምን አልተገኙም እዚህ ፕሮግራም ላይ? እነሱ የቅርብ ጓደኞቻቸው ናቸው። ከድሮ ጀምሮ አብረው እነሱም አብረው መጥተዋል። ስለዚህ እነሱ እንዴት እዚህ ኢቨንት ላይ አልተገኙም? ሀቅና እውነት ቢሆን እንዲሁም ደግሞ የዳኒ ቤስት ጓደኞች ቲክቶከሮቹም ዩቲዩበሮቹም መገኘት ነበረባቸው። ነገር ግን እነዚህ አሁን እዚህ ላይ የምናያቸው ልጆች አሉ፣ እዚህ ላይ የምናያቸው ልጆች። ስለዚህ አንድ ነገር አለ፣ ጠርጥሩ ነው። እኔ አሁን በጣም ኦቨር ነገር እንዳትጠብቁ። እነሱን አንድ ላይ መሆን እናንተ ተመኙት። እናንተ እንደውም ኢቭን አንድ ላይ እንዲሆኑ በደንብ ግፉበት እና ሪል የሆነውን ነገር እንትን እንዲል ነው እንጂ አሁንም ጽጌ የሚጠብቃት ነገር ያ ነገር ይሆናል ብዬ አላሰብም። አብራን ባለጌ ናችሁ። እሺ ሁለታችሁ አብረሽ ምነው ጉዳይ ላንቺ መታመኔ ሲሞላ ከቤ በኋላ እንግዲህ በጣም ጥቂት ናቸው ይመስለኛል። ይሄ ጉዳይና ይሄ ኢቨንት በሆነ ኢሹ ላይ ተገኝቶ ዳኒያች ሴራውን እንትን እያለባት ነው የምፈልገውና ለጽጌም ከማሰብ የተነሳ ነው ይሄን ነገር የምናገረው ማለት ነውና እኔ እነሱ ላይ ጥላቻ ኖሮኝ ምናምን አይደለም። ግን ኢቨንቱ ላይ እንዳለ ተመልከቱት። እያንዳንዱ ላይ ያሉት ሰዎች እንተናን ታውቁታላችሁ። አቤል እና አብርሃም ጋር እያበጠበጠ ያለ ነው። ባሴል ደግሞ ይሄን ቪዲዮ ነገ ተቀምጦ ልጅሽ ያየዋል። ነገ ይሄን ቪዲዮ ያያል። የራሱን ፍርድ ይሰጣል ይሄ ልጅ። ገባሽ አይደለ? አብርሃም ማቅጦብሽ ወይም ደግሞ ሌላ ሴት ጋር ሄዶብሽ አይደለም ይሄን ነገር ያደረገው። በቃ ያቺን ነገር ስለተናደረገ ወደ ፍቺ ለመሄድ ያደረግሽበትን ነገር ነገ ተቀምጦ ልጅ ሳይ ትጸጸችበታለሽ። ዳኒም እንደዛው ለሷ ያለው ስሜት ይለያል እና አንድ ላይ ቢሆኑ ሁላችንም በጎ ምኞታችን ነው። ነገር ግን እነሱ ማመን ቀብሮ ነው። በጣም ብዙ ጊዜ ኦዲየንሱን ሸውዷል። በጣም ብዙ ጊዜ ማለት ነው እና ዛሬም ያልተዋጡልኝ በጣም አንዳንድ ፍንጮች አሉ፣ አንዳንድ ጉዳዮች አሉ ማለት ነው። እሱ በዝርዝር እነግራቸዋለሁ። በጣም ያልተዋጡልኝ ጉዳዮች አሉ እና ዳኒ አሁንም ጽጌን እየሸወዳት ነው ብዬ ነው የማስበው። ዳኒ አሁንም አስልቶና አድብቶ ጽጌን እየሸወዳት ነው። ያን ከምን ተነስተ ልትል ቻልክ ልትሉ ይችላላችሁ። ያን ያልኩበት ደግሞ እኔ በጣም ብዙ ጉዳዮችን ስላየው ብዙ ነገሮችን ስላየው ይሄ ነገር አሁንም ትክክል አይደለም። ዳኒ እያታለላት ነው ወይንም ደግሞ የታቀደ ነገር አለ። አሁንም አትመኑ፣ እስከ መጨረሻው ድረስ ካላችሁ ድረስ አትመኑና ዛሬ እውነት ሁለት የተገላቢጦሽ ነገሮችን እንመለከታለን። እዛ ጋር አብርሽ ሰው ይድራል ዳኒና ጽጌን። ከዚህ በፊት የነሱ በጣም ኃይለኛ አንደኛው ችግር የነበሩትን ልጆች እንግዲህ ደስታ ነው ይድራል። የዳኒ እውነት ነው ውሸት ነው የሚለውን ነገር በቪዲዮ ላይ የምነግራችሁ ይሆናል። ሌላው ደግሞ ሩታ የፍቺ ደብዳቤ ይዛ መጣ እንግዲህ ለአብርሃም ሰጥተዋለች። እሱን እንግዲህ ቀዶ ሄደበት ነገር አለ እና እሱን ዘርዘር አድርገን እንመለከተዋለን። የዛሬ ቪዲዮ በጣም የሚገርም ነው። ሁለቱንም ጉዳይ እነግራችኋለሁ። እውነት የዳኒ ያው ፍጻሜው ነገ ጽጌ ላይ ይታያል። ግን ነው አይደለም የሚለውን ነገር ብዙ የተለቀቁ ሚስጥሮች አሉ። እሱን በዝርዝር ታዩታላችሁ። ሌላው ደግሞ ዋነኛው ሩታ ምን አይነት ደብዳቤ ይዛ መጣሽ፣ ከዛ በኋላ እሱ ደብዳቤ እንግዲህ በይፋ እንግዲህ አብርሽ ሲቀዱ አይተናል ማለት ነው። እስኪ ቪዲዮን አይተን እንመለስ። በተለይ ደግሞ ማለት ነው የዳኒ ጉዳይ ላይ
አተኩረን እውነት ይሄ ጋብቻ ይሄ እንትን ያደረገው ነገር የፕሮፖዝ ለማድረግ የተንበረከከበት ሴንትኑ ፕሮግራሙ እውነት ካንጀቱ ነው ወይስ አብርሃምንም እያታለለ ጽጌንም እያታለለ ነው ወይ? አብርሽ ደግሞ በተገላቢጦሽ እዚህ ጋር የራሱ ቤት እየፈረሰበት እዚህ መጥቶ ሰው እየደረ ነው እና ከሩታ ጋር ያለውን ነገር ሩታ ምን አይነት ደግሞ እዚህ ላይ ደግሞ የማርኬም እጅ ገብቶበታል። እንግዲህ ማርኬና አብርሽ ተጣልተዋል። ስለዚህ ያለውን ነገር በደንብ አድርገን ዘርዘር አድርገን እንመለከተዋለን። እናንተም እንግዲህ እስከ መጨረሻው ድረስ ተመልከቱት። ያለውን ጉዳይ በደንብ አድርገን በዝርዝር የምንመለከተው ይሆናል ማለት ነው። ሊያገኝ ነው መቆጨው ጓጉቻለሁ ባሌሽ ልሆን ይዘሻል ወደፊት አለማጠበም አንድ ነገር መናገር እፈልጋለሁ ማለት ነው። ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱ። ነገር ግን ያልተዋጡልኝና ትንሽ ግራ ያጋቡኝ ጉዳዮች አሉ። በዛሬው ቪዲዮ ያው ቪዲዮን ቀድማችሁ ካያችሁት አናይም። ነገ በጽጌ ቻናል ላይ እንግዲህ ሙሉ ሰርፕራይዙን የምናየው ይሆናል። ግን በጣም ብዙ የማጠብቋቸው ነገሮች ይፈጠራሉ ብዬ ነው የማስበው ማለት ነው። እና አስቀድሜ ደግሞ እኔ ደግሞ የተረዳውበት የገባኝ በጣም ብዙ ሀሳቦች አሉ በዳኒና ጽጌ ቪዲዮ ዙሪያ ማለት ነው። ያው በእነሱ ጉዳይ ብዙ ሰርተናል። ግን እኔ በጣም ነው የምንወዳቸው አብረው እንዲሆኑ ለምን ከልጅነት ጀምሮ አብረው ብዙ ነገር ስላሳለፉ ማለት ነው። የነሱን ህይወት ሁላችንም እናውቀዋለን የነበሩበት። ጽጌ ያለቀሰች ነው ስለ ዳኒ የምትናገረው። ዳኒም እንደዛው ለሷ ያለው ስሜት ይለያል እና አንድ ላይ ቢሆኑ ሁላችንም በጎ ምኞታችን ነው። ነገር ግን እነሱ ማመን ቀብሮ ነው። በጣም ብዙ ጊዜ ኦዲየንሱን ሸውደዋል። በጣም ብዙ ጊዜ ማለት ነው። እና ዛሬም ያልተዋጡልኝ በጣም አንዳንድ ፍንጮች አሉ፣ አንዳንድ ጉዳዮች አሉ ማለት ነው። እሱም በዝርዝር እነግራቸዋለሁ። በጣም ያልተዋጡልኝ ጉዳዮች አሉ እና ዳኒ አሁንም ጽጌን እየሸወዳት ነው ብዬ ነው የማስበው። ዳኒ አሁንም አስልቶና አድብቶ ጽጌን እየሸወዳት ነው። ያን ከምን ተነስተ ልትል ቻልክ ልትሉ ይችላላችሁ። ያን ያልኩበት ደግሞ እኔ በጣም ብዙ ጉዳዮችን ስላየው ብዙ ነገሮችን ስላየው ይሄ ነገር አሁንም ትክክል አይደለም። ዳኒ እያታለላት ነው ወይንም ደግሞ የታቀደ ነገር አለ። አሁንም አትመኑ፣ እስከ መጨረሻው ድረስ ካላችሁ ድረስ አትመኑና ብዙዎች ኮሜንት ላይ መልካም ምኞታችሁን ደስታችሁ ምን ትነግሩና አሁንም ከዚህ በመነሳት ምንንም መሰደቡ ልትኖሩ ትችላላችሁ። ግን እዚህ ላይ እኔ የተገነዘብኩት ጉዳይ አለ። አብርሃም የተናገረውን ነገር እንስማና በኋላ ላይ ደግሞ እኔ አመንኩበትና ጥርጣሬ ውስጥ የከተተኝ ነገር ስላለ ያንን አብረን እንመለከታለን ማለት ነው። ሰነበት እንግዲህ ከዚህም ሰፋ ማድረግ ይችል ነበረ፣ ግን ደግሞ ለጊዜው በእነዚህ አይነት ሞመንት እናሳልፈዋለን ማለት ነው። እና የጽጌ አንድ ጓደኛ ያለች እና እሷ ይዛት እንድትመጣ ነው ያደረገው ማለት ነው። እና እያንዳንዱን ነገር ይህንን ቪዲዮ እስከ መጨረሻው ካያችሁት እንቀርጽላችኋለን። ስትመጣ ያለው ፓርት ምናምን እዚህ ደርሳ አብርሽ ግን በጣም የዋህ ነው። እውነት ለመናገር አብርሽ በጣም የዋህ ነው። ዳኒ እኔ አስልቶና አድብቶ ነው። እኔ ዳኒ አሁንም እዚህ ጋር ልትገነዘቡልኝ የምትፈልገው ነገር የነሱን ነገር እስከ ጥግ ድረስ ካላያችሁት ነገር ማመን በጣም ከባድና አስቸጋሪ ነው። ከዚህ ቀደም ብዙ ጊዜ መጥተው ብዙ ጊዜ ተሰርቶ ሲፈርስና እንትን ሲል ያየነው በጣም ብዙ ጊዜ ነገር በእነሱ ጉዳይ ስላለ ማለት ነው። አሁንም እኔም ያልተዋጡልኝ ኦዲየንሱም ደግሞ ሊረዳው የምፈልገው ጉዳይ አለ። አብርሃም ግን አሁን እያወራ ያለው በየዋህነት ነው ያለውን ነገር እየተናገረ ያለው። ለማስመሰል ሳይሆን ደስ ብሎኛል። በቃ አብሮ አደገህን ራሱ ማግባት እድለኝነት ነው ባይነኝ እንደኔ ማለት ነው። ለምን ትዳር ውስጥ ገብታችሁ አዲስ ሌላ የሚፈጠር ነገር አይኖርም። ለምን ትተዋወቃላችሁ። የምትፈልገውን አንዱ እሷ የምትፈልገው ሁሉ ነገር ስለምታውቁ ረጅም መሄድ ይቻላል ብዬ አስባለሁ። ፈጣሪ ይርዳ። አቶ በላይ እንዴት አልተገኘም እዚህ ላይ ደግሞ ሰርጉን ማለት አይቻልም። እሱን ነው የምንጠብቀው። ምክንያቱም እንግዶቻችንን እየደረሱ ነው። አንዳንድ የተቀሩት ሰዎች አሉ። እንግዲህ እያንዳንዱን እየተቀበልን ምናምን የምንጠብቃቸው ነው የሚሆነው እና መልካም ምኞታቸውንም ይገልጹላቸዋል። ለሁሉም እየዞርን
ያለው ነገር እንጠይቃለን። ተመልከቱ አሁን አብርሃም ለሁሉም እየዞርን መልካም ምኞታቸውን እንጠይቃቸዋለን፣ መልካም ምኞታቸውን ይገልጻሉ ምናምን እያለ ነው። አስቀድሞ ደግሞ ስለዚህ ፕሮግራም አስቀድሞ ሲናገር የነበረው ነገር ነበር። ደስ ብሎኛል። በደስታም እንደሚያልቅ ተስፋ አደርጋለሁ። ሰርግም ለመብላት ያብቃን። እኔ አሁን በእነሱ ላይ ምቀኝነት ኖሮብኝ ምናምን አይደለም፣ ግን ያልተዋጡልኝ ብዙ ጉዳዮች አሉ። ብዙ ጊዜ ከተመለከታችሁ ዳኒ እንትን ላይ ሲገኝ ነበር፣ ብዙ አይነት ትልልቅ ኢቨንቶች ላይ ሲገኝ ነበር፣ በጣም ትልልቅ ኢቨንቶች ላይ ሲገኝ ነበረ። በቲክቶከሮች የሚተጫጩ የሚጋቡ ወይም ደግሞ የሆነ ጉዳይ ሲፈጸም ብዙ የሚያዘጋጁት ሌሎች ዝነኞቹ የቲክቶክ ዝነኞቹ ላይ በጣም ይገኛል። ከነሱ ጋርም ብዙ ቪዲዮ ሲሰራ እናያለን። ፕሮግራማቸው ላይ ሲገኝ ሽኝታቸው ላይ የሆነ ነገር ከሮዚ ጋር ማግኝተናል፣ ከጃኔም ጋር ከሌሎቹም ጋር እንደዚህ አይነት ፕሮግራሞች ላይ ሲገኝ አይተናል። እና ብዙ ጓደኞች እንዳሉት እነሱ ለምን አልተገኙም? ሌላው ደግሞ ማለት ነው ሌላው ደግሞ ማነሳላችሁ ደግሞ አለ ከነዚህ ውስጥ ያልተገኘ ሰው አለ። ለምን ያ ሰው አልተገኘም? ጥርጣሬ እንዲፈጥርላችሁ ነው ማለት እናንተ አስቀድማችሁ እንድትዘጋጁ ማለት በጣም ደስ የሚል ነገር ነውና በዚህ አጋጣሚ እድለኛ ነህ። ለምን 10 ምናምን ዓመት አብራት ስትቆይ ይችላል እያንዳንዱ ነገሯን ታውቃለህ፣ ባህሪዋን ታውቃለህ፣ የምትፈልገውን ነገር፣ የምትበላውን፣ የምትጠጣውን እያንዳንዱን ነገር ታውቃለህና ትዳርም ላይ ገብተህ አትቸገርም ብዬ ነው ማስበው እንደኔ ማለት ነውና አብሮ አደገህን አብርሽ በየዋነት እየተናገረ ላለው እውነት ለመናገር ደስ ይላል። 10 ምናምን ዓመት አብረው ከህፃናትና ወጣቶች ጀምረው አብረው እውነት ተጋብተው ፍሬ ቢኖራቸውና ህይወት ቢኖራቸው ማንም ሰው ይደሰታል። በእነሱ ጉዳይ ማንም ሰው ይደሰታል፣ ማንም ሰው እንትን ይላልና እውነት ለመናገር ግን እዚህ ላይ ግን እኔ ግራ ያጋቡኝና ሊጨበጡልኝ ያልቻሉ ጉዳዮች አሁን በዝርዝር እነግራችኋለሁ። ችግር የለም ውድ ቤተሰቦቼ። በኋላም ላይ ደግሞ የፍቺውንና የነሩታንም ጉዳይ በደንብ አድርጌ ስለማነሳ አብርሃም ሁለቱን ለመዳርና አንድ ላይ ሲሆኑ ማየት በጣም በጣም ፈልጓል። ግን ዳኒ ግን የዛን ያለ አይመስለኝም። ለምን እነዛ ልጆች አልተገኙ? ሁለተኛ ደግሞ ጽጌን ታገቢኛለሽ ጥያቄ ከመጠየቁ በፊት ለምን ጓደኞቿን አብረውት ጓደኛ የሆኑት እነ ማርቲ እና እነ ቤዚ ለምን አልተገኙም እዚህ ፕሮግራም ላይ? እነሱ የቅርብ ጓደኞቻቸው ናቸው። ከድሮ ጀምሮ አብረው እነሱም አብረው መጥተዋል። ስለዚህ እነሱ እንዴት እዚህ ኢቨንት ላይ አልተገኙም? ሀቅና እውነት ቢሆን እንዲሁም ደግሞ የዳኒ ቤስት ጓደኞች ቲክቶከሮቹ ዩቲዩበሮቹ መገኘት ነበረባቸው። ነገር ግን እነዚህ አሁን እዚህ ላይ የምናያቸው ልጆች አሉ። እዚህ ላይ የምናያቸው ልጆች የተገኙ ልጆች እዚህ ጋር ለድራማ ቀድሞ የተዘጋጃጁ ናቸው። ከዚህ በፊት በዳኒ ምንም አይነት ፕሮግራም ላይ ማነቃቸው ግን እንደዚሁ እንትን ላይ እንደዚሁ አይነት የሆነ አለ አይደለ የሆነ ኮንቨርሴሽን የሚኖርበት አይነት እንትን ላይ ነው የምናውቃቸው። አይ ከዚህም በላይ ይገባዋል። እንግዲህ በጣም ጥቂት ናቸው ይመስለኛል። ይሄ ጉዳይና ይሄ ኢቨንት በሆነ ኢሹ ላይ ተገኝተው ዳኒያችን ሴራውን እንትን እያለባት ነው የምፈልገውና ለጽጌም ከማሰብ የተነሳ ነው ይሄን ነገር የምናገረው ማለት ነውና እኔ እነሱ ላይ ጥላቻ ኖሮኝ ምናምን አይደለም። ግን ኢቨንቱ ላይ እንዳለ ተመልከቱት። እያንዳንዱ ላይ ያሉት ሰዎች እንተናን ታውቁታላችሁ። አቤል እና አብርሃም ጋር እያበጠበጠ ያለ ነው። ባሴል ደግሞ የታወቀ ነው እሱ እዛም እንትን የሚል ነውና ኤርሚ ደግሞ ከዚህ በፊት አብርሃምና ሩታን እንትን ለማለት መጥቶ ምናምን ከዛ ጀማ ሆኖ የቀጠለ ልጅ ነውና እዚህ ውስጥ የምናያቸው ጠቅላላ ለዚህ ለኢሹ ይሄም የእንትና ነው እንግዲህ የአብርሽ ወንድም ነውና የሉም የዳኒ ጀለሶች የቲክቶክ ላይ ምናምን የምናውቃቸው የሉም፣ እዚህ ላይ የሉም። ስለዚህ አንድ ነገር አለ ጠርጥሩ ነው። እኔ አሁን በጣም ኦቨር ነገር እንዳትጠብቁ። እነሱን አንድ ላይ መሆን እናንተ ተመኙት። እናንተ እንደውም ኢቭን አንድ ላይ እንዲሆኑ በደንብ ግፉበት እና ሪል የሆነውን ነገር እንትን እንዲል ነው እንጂ አሁንም ጽጌ የሚጠብቃት ነገር ያ ነገር ይሆናል ብዬ አላሰብም። ምናልባት ጥፊም ሊጠብቀው ይችላል። ምናልባትም ደግሞ ገፍታው ትሄዳለች ብዬ አስባለሁ። ብቻ የሆነ ነገር እጠብቃለሁ። እኔ ዳኒ ላይ አሁንም ጥርጣሬ አለኝ። በእርግጠኝነት ዳኒ ጋርና ጽጌ ተጋብተው ወልደው ካላየው በስተቀር የነሱን በጣም ጥርጣሬ አለኝ ማለት ነው። እኔ ኤኒዌይስ ደስታቸው ደስታችን ነው። እውነት ከሆነ አይመስለኝም፣ እውነት አይመስለኝም። ለምን ከተገኙ ሰዎች አንፃር እውነት አይመስለኝም። ገባ ስለሆነ ተቀበልኛሽ አትቀበለኝም ነው ማለት አውቃታለሁ እኮ በጣም ተቀራርበናል፣ ግን ረጅም ዓመትም አውቃታለሁ። ነገር ግን
እዚህ ቦታው ላይ ሲሆን ነው ከባድ እንደሆነ ተረዳሁት። አንተ አልፈዋል። አንተ ጊዜው ሲደርስ ታየዋለህ። አንተ ጊዜው ሲደርስ ታየዋለህ። አሁን ሳቀን የዛሬ ደግሞ ስከባል እስከዛ ድረስ ይደልበል ካለፈው በኋላ ነው ቀለበት ለሚያደርገው ሰው የምር ለመናገር ትንሽ ያስፈራል። እኔ ስሜቱ ያስደነግጥ ነበር ምናምን፣ ግን ደግሞ ካለፈ በኋላ ቪዲዮ ስታዩት ምናምን ደስ ይል ነበረ። በጣም ፈርተህ ነበር እንዴ? በጣም እኔ ደግሞ እንዳውም ብዙ ሰዎች ጎኔ ላይ ሆኖ ያዝ አድርገውኝ እንጂ ፊልም ከመደናገጡ ተነሳ እንዳይዘልም ያስፈራል። ከመርከቡ ትዳሩ ሞመንቱ እዛ ጋር ያለው ሞመንት ፋሚሊዎቻችን አንድ ሰው መላክ አለብን አብሯት ሴት ስለምንፈልግ ማለት ነው። እና እኔ የእውነት እንትን የማስመሰል ደረጃቸው በጣም ነው የማደንቀው። በጣም ይዋደዳሉ፣ ቤተሰብ ናቸው። ነገር ግን ይሄ ነገር ነገ ጽጌ ቻናል ላይ አንድ ነገር ጠብቁ። በእርግጠኝነት ዳኒ ያቺ ተንኮሉን ይዞ ነው የመጣው ብዬ ነው የማስበው። ለምን እኔ ከሆንኩኝ እኔ ከህይወታችሁ እወጣለሁ። ያ ማለት በቃ እርቅ ፈጥረን ነበረ፣ ሰርቂያችሁ ነበረ፣ ሰላም ነን ብዬ ማስበት ሰዓት አሁንም ለጥታ ለናግርሽ የፈለኩት ሁኔታዎችን እያየው ነበረ። ይሄን ሰሞን ጥሩ ነገር አልተፈጠረም እና የፍቻችሁ መንስኤ እኔ ከሆንኩኝ እኔ ከህይወታችሁ እወጣለሁ። ያ ማለት በቃ እርቅ ፈጥረን ነበረ፣ ሰርቂያችሁ ነበረ፣ ሰላም ነን ብዬ በማሰብ እንደዚህ አይነት ነገር መፈጠሩ እኔ አሁንም መኖሬ ይሄን ያህል እና እኛም ወደ መጣንበት ነገር መሄድ ስላለብን አብርሃም ማለት ብታ ለናግርሽ የፈለኩት ሁኔታዎችን እያየው ነበረ። ይሄን ሰሞን ጥሩ ነገር አልተፈጠረም እና የፍቻችሁ መንስኤ እኔ ከሆንኩኝ እኔ ከህይወታችሁ እወጣለሁ። ያ ማለት በቃ እርቅ ፈጥረን ነበረ፣ ሰርቂያችሁ ነበረ፣ ሰላም ነን ብዬ በማስብበት ሰዓት አሁንም እንደዚህ አይነት ነገር መፈጠሩ እኔ አሁንም መኖሬ ይሄን ያህል ካስደበረሽ ከመደበርም በላይ ደግሞ ለፍቺ አይነት ውሳኔ ላይ ከደረሽ እኔ ከህይወታችሁ እወጣለሁ። ድጋሚ ተመልሼ ሁለቱ አይለያዩም። እውነት ለመናገር ግን ሄርሜላ ነገሩን ስለደጋገምሽው እኛም ሐሳብ እንስጥበት፣ አንቺም ነገሩን ስለደጋገምሽው ማለት ነው። ኤኒዌይስ አሁንም በጣም ይቅርታ የሁለታችሁ ፍቺ መንስኤ እኔ ከሆንኩኝ እኔ ከህይወታችሁ እወጣለሁ ታያለሽ እንጂ አታደርጊው። ገባሽ አይደል? አሁንም የምትመጪው ከአብርሃም ጋር ነው። ኦልሞስት ልጅቷን የሚያናድር ነገር ነው እያደረግሻለሽ። የምታደርጊውን ነገር በተግባር ነው ማሳየት ያለብሽ። ነገሩን በተግባር ነው መመልከትና ማሳየት ያለብሽ ማለት ነው። መሆን ያለበትም እንደዛ ነው። ስለዚህ አሁንም ገባሽ አይደል? እቺ ልጅ እንድታመር የምታረጊው አንቺ ነሽ። ከሱ ጋር ሳይሆን ራስሽ ብቻሽን አግኝተሻት ነበር ያንን ነገር መናገር የምትሽው እና በተግባር ነበር ማሳየት ያለብሽ። አሁን ኦልሬዲ ምንድነው ያንቺ ንጽህና እንጂ አሁን እኮ ሩታ በአንቺ ምክንያት እየተሰደበች እየተረገች ያንቺን ንጽህና እንጂ በፍጹም እዚህ ትዳር መሀል ያለሽን የሰራሽውን ነገር እንትን ለማድረግ ለመከላከል እየሞከርሽ ነው ባንቺም በአብርሃም እና ደግሞ በቃ ሰፊ ጊዜ ላገኝ አልቻልኩም ካንቺ ጋር ለማናገርም እድሎቹን እየተከፈትሽልኝ አይደለም። በቃ ማለት ሩታ አንቺ እንደምታስቢው አይደለም። በቃ ማለት ውሳኔዎችሽ ልክ ናቸው ልክ አይደሉም ምናምን ልልሽ አይደለም እዚህ መጣሁት። ራስሽ መወሰን የምትችይ ሰው ነሽ። ግን ደግሞ ነገሮች እንደዚህ በውሳኔ ባትወስኝና እኔም ደግሞ የሆነ ውስጤ ላይ መጥፎ ነገር እንዲሰማኝ አልፈልግም። በሁለታችሁ ምክንያት እኔ መግባትም አልፈልግም እኮ። ይሄን ነገር እኮ ተናግረሽዋል፣ አስገድመሽ ብዙ ጊዜ ደጋግመሽዋል። ስለዚህ የአብርሃም ሪፍሌክት የሚያደርገው ነገር ያንቺን ደህንነት መጠበቅ ነው ላይ ነው እንጂ የሩታ እንትን ላይ አላተኮረም። ገባቸዋል? አሁን ልጅ ሩታ ውስጥ ነች፣ ስሜቷ ይቀያየራል፣ የሆርሞን መለወጥ ምናምን አለ። ስለዚህ ያን ነገር ትሪት ሊያደርግ አልቻለም። ስለዚህ ያን ያልቻለበት መንገድ ደግሞ አንቺ ሙሉ ለሙሉ ትኩረቱን ወስደሽ ነው። ይህን ድፍን አድርገን በደንብ እንናገራለን። ገባቸው አይደለ? እነዚህ ሰዎች መሀል ከማርኬ በስተቀር እውነት ለመናገር እነዚህ ሰዎች መሀል ያላችሁ ሰዎች ናችሁ ኦቨር ችግር እየፈጠራችሁና እንትን እያመሳችሁት ነገሩን ያላችሁ። እርቅ ከተፈጠረ በኋላ ደግሞ ቤትሽ ላይ ለበዓል ከሁሉም ጋር ነው የተገኘሁትና እንደዚህ አይነት ሀሳብ ለምን እንዳሰብሽ አላውቅም። እኔ ምንም መጥፎ ነገር አላሰብኩምና ምን ለማለት ፈልጌ ነው ሩታ፣ አሁንም ቢሆን ከዚህ በኋላ ከተመለስኩኝ ምንም ችግር የለውም ማለት
እንደዚህ አይነት ውሳኔ ውስጥ የመግባት ምክንያት እሱ እንጂ አንቺ አይደለሽም። ነገር ግን ሁሉም ነገር ገደብና የሆነ መስመር አለው። መስመርሽን እያለፍሽ በጣም በብዙ መንገድ መተሻል። መስመር አልፈሻል። ይሄን ሄርሜላ ማወቅ አለብሽ። እኔ እናንተ ጋር ምንም ነገር የለኝም ትያለሽ፣ ግን ኦቨር ሪያክት እያደረሽ ከሱ ጋር ያለሽን ግንኙነት እኔ በጣም በሩታ ሳይድ እያስኩ ያለሁት አሁን ባለችበት ስሜት የምታየው ነገር ትክክል ነው። በቃ ገባሽ አይደል? ቤት ውስጥ እሷ ካሳት ኖር እህል ቀርቦ እየተጎራረሳችሁ በአመት በዓል ምድር እና ከዛ ደግሞ ተጨማሪ ምንድነው አብርሃም ይመልስላት መልስ የሚሰጣት ምላሽ ምናምን ልጅቷን ኦቨር እያደረጋት መጥቷል። ስለዚህ አሁን እሱ ነገር ብታቆሚውም ባታቆሚውም ለኔ ምንም አድቫንቴጅ የለውም። ገባሽ? ምክንያቱም ያኔ እኔን አንቺ አግኝቼሽ ነገሮችን እንደዚህ እንዲሆን ፈልጋለሁ ወይም ከህይወታችን እንድትወጪ ፈልጋለሁ ስልሽ ያኔ ከልብሽ ቢሆን ኖሮ ታደርጊው ነበር። ዛሬ እዚህ አይነት ውሳኔ ላይ ስደርስ ምክንያቷ እኔ መሆን አልፈልግም ለማለት ከመጣሽ ሜቢ አላውቅም እሱን። ስለዚህ ያኔ መውጣት ትችይ ነበር። ይሄንን ውሳኔ እስከሚወስን ጊዜ መጠበቅ አይጠበቅብሽም። ገባሽ? እና ለዚህ ከሆነ የመጣሽው አመሰግናለሁ። ሀሳብሽን ለመግለጽም ስለሞከርሽ ነገሮች እኮ አሁንም አልረፈዱም። አሁንም እኮ ሁሉም ላይ እልህ ነው የማየው ማለት ነው። ስለዚህ አብርሃም ተመልሶ የመጣው ከሩታ ጋር ያልጨረሰው ህይወት ስላለው ሩታም የዘመዶቿን አልሰማ ብላ ከነሱ ጋር 120 በጣም ብዙ ነገር በዙ ርቀት ሄዳ አብርሃም እንዲቀር አድርጋ ሲመጣም ደግሞ በደስታ ተቀብላ አብራው ልትሆን አሁንም እየሞከረች ነው ያለችው። ስለዚህ ሁለቱ ጉዳይ አይለያዩም። ሄርሜላም ክፉ ነሽ እያልኩ አይደለም፣ ግን አንዳንዴ ሳናቃቸው የምንሰራቸው ስህተቶች ትዳር እስከ ማፍረስ ድረስ ደርሷል። ስለዚህ አይሆንም ማለት ሰው ናቸው እነዚህ ልጆች። ሄደው ብዙ ነገሮች ሊፈርሱ ይችላሉ። ስለዚህ አስቀድሞ ይሄ ነገር ከመፈጠሩ በፊት እኛ አስቀድሜ ተናግሬ ነበር። ያዴኔ ጉዳይ ሲጦስ ሩታ ተይ አንቺ ባሉሽ ነገር እየልሽ በቃ እንትን እያልሽ ነው ታይት ያለ ልጁ መረረው። በቃ እሺ ልጁን አምኜ ተቀብያለሁ ካለ በኋላ አሁን ሄርሜላ ስትመጣ ደግሞ ሩታ መለሳ በቃ አሁን ደግሞ በሄርሜላ ጉዳይ ላይ የምትዞረው ልጅቷ ህይወትና እንትን ስላላት ነው ከሱ ጋር እንጂ ሌላ ጉዳይ ኖሮ እኮ አይደለም። ነገር ግን አሁን አንቺ ይሄንን ስላልሽኝ እኔ ምንም የምቀይረው አሁንም እንድታቀል የሚፈልገው ነገር የሷ ውሳኔ እኔ ጋር ቫልዩ የለውም ነው እያልኩ ያለሁት። ምንም ሚዛን ውስጥ የሚገባ ሀሳብ አይደለም። ጥሩ እሺ፣ የኔ ሀሳብ አሁን ምን መሰለክ፣ እዚህ ወረቀት ላይ እንድትፈርምልኝ ብቻ ነው የምፈልገው። ወረቀቱን ይዛ መጣች። ወረቀት እኮ አላቆያችሁም ሩታ። አንድ ነገር ማሰብ ያለብሽ ያን ሁላ ስህተት ሰርተሽ እኮ ይቅርታ አድርጎልሽ እኮ ገባሽ አይደል? ካንቺ ጋር ለመሆን ብዙ ነገሮችን ሞክሯል። ይልሽ በርሽ ድረስ መጥቶ እኮ ለመደባደብ ደርሷል። ገባሽ? አሁን አንቺ ለነገሮች ለመለየት ምክንያት ከምታበጂ ከወረቀቱ በላይ ያስተሳሰራችሁ እኮ ልጅ አለ እዚህ ጋር። ከወረቀት በላይ እኮ ሁለታችሁን እኮ ማለት ነው ስጋና ነፍሳችሁን እኮ የሚያዋህድ እኮ አንድ ልጅ ተፈጥሯል እኮ። ገባችሁ አይደለ? ሌላ እኮ ትልቅ ሰንሰለት አለ ሁለታችሁን አንድ የሚያደርግ። እንዴት ያ ነገር አልተገለጸልሽም? ይሄ እኮ ግልጽ እኮ ነው። እንዴት ይሄ ነገር እንትን አላለልሽም ሩታ? በአንድ ወረቀት ቀዳጅ ትዳርሽን ለማፍረስና ለመበተን ምን አስፈለገሽ? እውነቴን ነው። ስሜታዊ በመሆን አንዳንዴ የምናደርጋቸው ነገሮች ዋጋ ያስከፍሉናል። ይሄ ልጅ በጣም በብዙ ነገር እኮ ታግሶሻል። በቃ ይሄው ነገር ወሬ ነው ባክሽ ቤታችንን ገብተን እኮ እናቅና ብሎሻል። ኢቨን ትዳሩን ስለፈለገ ርቆሽ ብቻ ለመኖር ወደ ውጭ ሄዷል እኮ። አሁን አንቺን ብሎ መምጣቱን ተከትሎ በዛሽ ቅንጣት ስህተት ምክንያት በማድረግ የፍቺ ወረቀት ይዘሽ መምጣትሽ አንቺን ነው የሚጎዳሽ። ወንድ ልጅ ነው በርቀት ልጁን ያሳድጋል የሚያስፈልገውን ነገር ግን አሁን ይሄን ነገር ስታረጊ የልጅ ፍቅር ያጣል ይሄ ልጅ። አንቺም በብዙ ጥያቄ ነው የሚያስጨንቅሽ። ይሄን ቪዲዮ ነገ ተቀምጦ ልጅሽ ያየዋል። ነገ ይሄን ቪዲዮ ያያል። የራሱን ፍርድ ይሰጣል ይሄ ልጅ። ገባሽ አይደለ? አብርሃም ማቅጦብሽ ወይም ደግሞ ሌላ ሴት ጋር ሄዶብሽ አይደለም ይሄን ነገር ያደረገው። በቃ ያቺን ነገር ስለተናደረገ ወደ ፍቺ ለመሄድ ያደረግሽበትን ነገር ነገ ተቀምጦ ልጅ ሳይ ትጸጸችበታለሽ። አንዳንዴ የምናደርገውን ነገር በማስተዋል ብናደርገው በጣም አሪፍ ነው። እዚህ ወረቀት ላይ እንድትፈርምልኝ። ይሄንን ወረቀት ከፍታ አንብበው
ምንም አንተን የሚጎዳ ነገር አይደለም። ባለፈውም ለመፈረም ምንም አይነት ነገር አይፈጅብኝም ወይም ኢዚ ነው ብለኸኛል። ፈቃደኛ ከሆንክ እዚሁ ሚዲያ ላይ ያየን ልትፈርምልኝ እንችላለን። ስክሪፕቶም ይዣለሁ። ፈቃደኛ ካልሆንክ ደግሞ ትልልቅ ሰዎች ባሉበት ያው ከምንም በላይ ካሜራና ሚዲያም ትልቅ ምስክር ነው ብዬ አስባለሁ። አይ አልፈልግም እንደዛ አይሆንም ብለህ ካልክ ደግሞ ትልልቅ ሰዎችን መሰብሰብ እችላለሁ። እንደዛ አድርገን እዚህ ወረቀት ላይ እንድትፈርምልኝ ብቻ እንፈልገው። ሌላ ምንም እንፈልገው ነገር የለም። ይሄ ልጅ በጣም አምርሯል። ከዛም በላይ በብዙ ነገር አምርሯል። በነገራችን ላይ ይሄ ልጅ ብዙ ነገር አድርገሽው፣ በተለይ በቤተሰብሽ ብዙ ነገር በቃ አሊህ አስጠልተኸኛል፣ ዞር በልኔ ብዙ ነገር ብለሽ ተመልሶ መጥቷል። አሁን ተስፋ በቆረጠበት ላይ ደረጃ ላይ መተሽ እንዲህ ብትይው ለልጁ ጉዳይም ኬርም አይለው። እውነት አንቺ ነሽ አንብበውና ወሰነሽ መጣችሁ ፍቺውን ታስፈርምኝ ነው? እሱን ነው እና አንብበውና ሳታነበው ደግሞ ከሚሆን ሞር አንብበው አንደርስታንድ ብታደርገው ሞር ላንተ የተሻለ ነው። የኔ በመምጣት ውሳኔ ለማወሰን እንትን ያልሽው እኔ ከህይወታችሁ ወደ ኋላ መመለስ ያለብን አይመስለኝም። ሄርሚ ሁሉን ነገር አውርቼ ጨርሻለሁ። ወደ ኋላ መመለስ አያስፈልግም። ወደ ኋላ እየተመለሽ ነገሮችን ለማንሳት ችግር የለም። አይዞሽ፣ ማንም ተወቃሽ የማያደርግሽም። ይሄንን እሱም አያውቅም። ታስፈርመኝ ነው? ይሄንን ወረቀት እስካሁን ድረስ አላየውም። ምን እንደሆነ ራሱ አላየሁትም። አይሁን ምንም እግዚአብሔርን አላየሁትም እስካሁን ድረስ እንደዚህ ፍለፊት እንኳን ተፈርቼ ነበር መጀመሪያም የተናገርኩት። ምንም ቆይ ይቅርታ ማርኬ ተናግሬያለሁ። እሱን ማናችሁም ተወቃሽ እንድታደርጉት አልፈልግም። በቃ ሲጀመር ወደዚህ አንዴ እንኳን አልመጣሁትም። ከኋላዬ ነው ይዤው የነበረው። ስለዚህ ምን ሊያዝ ምን ላድርግ ምንም የሚያውቀው ታሪክ የለም። እሱን ተወቃሽ እንድታደርግ አልፈልግም። ይሄ የራሴና የራሴ ውሳኔ ነው። ገባ? እኔ ህይወቴ ውስጥ በምፈልገው ነገር ላይ ማንም መጥቶ እንዲወስንልኝ አልፈልግም። ይሄ አይደለም አሁን ማንም ሰው እንዲወስንልኝ ሳይሆን የምታረጊው ነገር ስህተት ነው። ይሄ ልጅ አምሮ ነው የመጣው። የእውነቴን ነው። እኔ አንዳንዴ ሳስበው ኦልሬዲ ይሄ ወረቀት ምንም አይነት እንትን የለው ኃይል የለውም። አንድ ላይ መሆናችሁ አይቀርም። ግራም ነፈሰከኝ። ግን አሁን ሩታ የወሰነችው ውሳኔ ትክክል አይደለም። በቃ ወረቀቱ በላይ ያሰራችሁ በጣም ትልቃን የልጅ ገመድ አለ። ስለዚህ ከወረቀቱ በላይ ብዙዎቻችሁ እንትን ብላችኋል። ግን ከወረቀቱ በላይ ያሰራቸው ጉዳይ ስላለ ያን ያህል አያስደነግጥም። ምን ያህል እንደው እንድትፈርምልኝ ብቻ ይሄን እንትን አይለኝ። ለዚህ ነው ቀራሽኝ። አብራን ባለጌ ናችሁ። እሺ ሁለታችሁ አብረሽ ምነው ጉዳይ በዛ ላንቺ መታመኔ ሲሞላ ከቤ ወንድ ልጅ ይሄ ልጅ እኮ ማለት ነው ሩታ፣ ይሄ ልጅ እነዛ ጓደኞች ዘመዶችሽን ይዘሽ መተሽ እንፋታ እንለያይ፣ እቃዎቼን ልውሰድ፣ እቃ ልካፈልለሽ መተሽ ውሰጂ አለሽ። እንደገና መኪና ልስጥሽ አለ፣ ውሰጂ መኪናውን፣ እኔ እዛ እኖራለሁ አለ። እንደፈለግሽ ቤት ውስጥ ግቢና ኑሪ አለሽ። የምትፈልጊውን ነገር አድርጊ አለሽ። ባለፈው ያቺን ስተሰራ ብለሽ መተሽ ብቻ ይሄ ደብዳቤ ጉድ፣ ይሄ የተቀደደ ደብዳቤ በጣም ብዙ ነገር ይዞ ይመጣል። በጣም ብዙ መዘዝ ይመጣል። አብርሃም ዛሬ የወሰነው ውሳኔ በጣም ላደንቅህ፣ በጣም ጀግና ሊያስብል ይችላል። የእውነቴን ነው የምልህ። በቃ ወንድ ልጅ ቆረጠ ሲባል ይሄ ነው። በቃ በእውነቴን ነው የምላቸው። ኤኒሃው በጣም ደስ ብሎኛል ዛሬ። አብርሽ የኔ ማን ኦፍ ዘማች በጣም በቃ እውነት እንዲህ ነው በቃ ማድረግ ያለበት በቃ ስለዚህ አሁንም ሩታ ከወረቀቱ በላይ ያስተሳሰራችሁን ገመድ የልጅ ጉዳይ ማየት አለብሽ ብዬ አስባለሁ። በነገው ቪዲዮ ደግሞ ከባድ ነገር እንደሚመጣ ተስፋ አደርጋለሁ። አብርሽም እነ ዳኒ ጋር ሄዶ ደስ ብሎት ነው የታየው። ስለዚህ ከዛ በፊት የሆነ ነገር ይኖራል ብዬ አስባለሁ። ባይ